የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለውስጣዊ ጦርነት ዝግጅት እያደረጉ መሆኑ ተነግሯል። የሀገሪቱን ወታደራዊ አመራሮች የሰበሰቡት ዶናልድ ትራምፕ የአሜሪካ ከተሞች ወታደራዊ ማሰልጠኛ እንዲሆኑ ትዕዛዝን ሰጥቷል። በሌላ በኩል በቅርቡ የአሜሪካንን መርከቦች ላለማጥቃት ከትራምፕ አስተዳደር ጋር ስምምነት የፈጸመው የየመኑ ታጣቂ ቡድን ሁቲ የአሜሪካንን መርከቦች ዳግመኛ ሊያጠቃ እንደሚችል ፍንጭ ሰጥቷል። 13 የመርከብ ኩባንያዎችም በታጣቂ ቡድኑ የጥቁር መዝገብ ውስጥ ገብተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለ 20 ነጥብ የጋዛም የሰላም እቅድ ያቀረቡ ሲሆን እስራኤል በእቅዱ ስትስማማም ሐማስ እቅዱን ላይቀበል እንደሚችል ፍንጭ ሰጥቷል። ሰላም ጤና ይስጥልን የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? ዕለታዊ ወታደራዊ መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። እስከ ፍጻሜው አብራችሁን ቆዩ። ሜሪት ፕሮፐርቲስ በሪል ስቴት አዲስ ነገር ሊያሳየን መጥቻለሁ እያለን ነው። ቤትን ቦታ ይወስነዋል የሚለን ሜሪት በአዲስቷ ፒያሳ አይን በሆነ ስፍራ ባለ 17 ፎቅ ሁለገብ ዘመናዊ እጅግ የተዋበ ህንፃ በፍጥነት እያስገነባ ነው። አራዳ ፓርክን ከፊቱ ወዳጅነት ፓርክን ከበስተኋላ ያደረገው አፓርትመንታችን የቤትና ቤተሰብን ሙሉ ፍላጎት ጠንቅቆ ያሟላ ነው። የፈለጉትን የማያጡበት ገበያ ማዕከል፣ ደህንነቱ የተጠበቀ ፓርኪንግ፣ የስፖርት ማዘውተሪያ ከመዝናኛ ስፍራ ጋር በውስጡና በዙሪያው እንደ ልብ ነው። 4000 ካሬ ላይ በተንጣለለው ህንፃ ባለ 1 መኝታ ከ49 ካሬ ጀምሮ ባለ 2 መኝታ 95 ካሬ እንዲሁም ባለ 3 መኝታ 130 ካሬ ጀምሮ ያገኛሉ። ዘመናዊ አፓርትመንቶች በካሬ ከ90 ሺህ ብር ጀምሮ ለአጭር ጊዜ ለሽያጭ አቅርበናል። ፈጠን ይበሉ። ባለ 1 መኝታ ከ4 ሚሊዮን 400 ሺህ ብር ጀምሮ ከ440 ሺህ ብር ቅድመ ክፍያ ጋር ብቻ 70 በመቶ ክፍያ ለሚፈጽሙ ደንበኞች የ30 በመቶ አስደሳች ቅናሽ አድርገናል። ፈጥነው ይደውሉ 0913 68 20 47 አሊያም 0972 77 54 89 ሜሪት ፕሮፐርቲስ። አሜሪካ ለውስጣዊ ጦርነት እየተዘጋጀች ነው። የአሜሪካ ከተሞች ወታደራዊ ማሰልጠኛ እንዲሆኑ ታዟል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ከተሞችን የወታደራዊ ማሰልጠኛ ማዕከል እንዲሆኑ እንደሚፈልጉ ተናግረዋል። ከዓለም ለተሰባሰቡ በመቶዎች ለሚቆጠሩ የሀገሪቱ ጦር መሪዎች ባልተለመደ ሁኔታም ተቋሞና አለመረጋጋቶች እንደ ከውስጣዊ ያለ ጠላት ናቸው ሲሉ ተናግረዋል። አክለውም እናንተ ከተሳተፋችሁ ከቁጥጥር ውጭ አይወጣምም ብለዋል። ትራምፕ በቅርቡ ወንጀልን ለመቀነስና ሰነድ አልባ ስደተኞችን በቁጥጥር ስር ለማዋል በሚል በዋሽንግተን ዲሲ፣ ሎስ አንጀለስ፣ ፖርትላንድ፣ ኦሪገን የብሔራዊ ዘብ ወታደሮችን ማሰማራታቸው ይታወሳል። የመከላከያ ሚኒስትሩ ፔት ሄግዜስ ንግግር ያደረጉ ሲሆን በፔንታጎን አካታችነት፣ ማህበራዊ ፍትህና ብዝሃነት ፕሮግራሞች ላይ የተቀመጡት ከተመሳሳይ ጾታ ግንኙነት፣ ዘረኝነት ጋር የሚገናኙ ባህሎች ማብቃታቸውንና አዲስ የወንዶች አቻም አካላዊ ብቃት መስፈርት ለወታደራዊ ባለስልጣናት ይፋ አድርጓል። ፕሬዝዳንቱ በዲሞክራቶች የሚመሩት ከተሞች ሳን ፍራንሲስኮ፣ ኒውዮርክ፣ ሎስ አንጀለስ ላይ ትችታቸውን ዳግም ያቀረቡ ሲሆን ሕግ ለማስከበር የሀገሪቱን ጦር መጠቀማቸውን እንደሚቀጥሉም ተናግሯል። ደህንነት የራቃቸው ስፍራዎች ናቸው፣ እንዲሁም አንድ በአንድ እናስተካክላቸዋለን ካሉ በኋላም እዚህ ላላችሁ ለእያንዳንዳችሁ ዋነኛ ተግባር ይሆናል ብለዋል። ከውስጥ ያለ ጦርነት ነው። ለብሔራዊ ደህንነት ድንበሮቻችንን በአግባቡ መቆጣጠር አስፈላጊ ነው። እነዚህ ሰዎች እንዲገቡ መፍቀድ የለብንም ብለዋል። የኢሊኖይስ ገዢ ጄቢ ፕሬትስከር ትራምፕ ወታደሮችንና የስደተኛና ጉምሩክ ኃይሎችን በመጠቀም የአሜሪካ ከተሞችን ይወራሉ እንዲሁም ያውካሉ ሲሉ ትችትን አሰምቷል። ወታደሮቻችንናም ህዝባችን እንደ ትንሽ አምባገነን ከሚሰራው የተሻለ ይገባቸዋል ሲሉ በኤክስ ልጥፋቸው ላይ ተናግሯል። በበርካታ የዓለም ክፍል የሚገኙትና በቨርጂኒያ የተሰባሰቡት የአሜሪካ ጦር ጄኔራሎችና አድሚራሎች ሁለቱ ባለስልጣናት ሲናገሩ በዝምታ ማድመጥን መርጧል። ስብሰባ የተጀመረው በሚኒስትሩ ንግግር ሲሆን የአሜሪካ ጦር ተዋጊዎች በአካላዊ ብቃት ፈተና ከፍተኛ የወንድ መስፈርት ማሟላት አለባቸው ብሏል። ሄግዜስ የውሳኔ በመወሰኑ የተወሰኑ ሴቶችን ከጦሩ እንዲገለሉ እንደሚያደርግ ተናግሯል። መስፈርቶች ወጥ መሆን አለባቸው፣ ከጾታ ነፃ የሆኑና ከፍተኛ ሲሉ ለተሰብሳቢው ተናግሯል። ሄግዜስ በፔንታጎን እንደሚመጣ የሚፈልጉትን የባህል ለውጥና ታላቅ የተዋጊነት መንፈስም ዘርዝሯል። ይህንን ሀሳባቸውን ከእርሳቸው በመቀጠል የተናገሩት ፕሬዝዳንት ዶናልድ ትራምፕም ጉዳዩን አስተጋብተውታል። ንግግራቸው በአሜሪካ ጦር ውስጥ ያለውን ባህል፣ ስልጠና፣ አመራርና ለ10 ዓመታት የቆየውን መበስበስን መጠገን የሚል ላይ ያተኮረ ነበር። ከዚህ በተጨማሪም አካታችነት፣ ልዩነት እንዲሁም እኩልነት ላይ የሚያተኩረው
የጦሩ ፕሮግራሞችንም በሚመለከት ንግግር አድርጓል። ትራምፕ በበኩላቸው ሄግሴስ ስለጀመሩት ሪፎርም ሲናገሩ የአካል ብቃት ችሎታና ጠባይ ተብለው የተሰረዘሩት የማንንም ስሜት ለመከላከል አይደለም ብለዋል። ሀገራችንን ለመከላከል ነው። የአሜሪካን ነጻነት በምንከላከልበት ወቅት ሁሌም ትክክል ላንሆን እንችላለን ብለዋል። ፕሬዝዳንት ትራምፕ መከላከያ ሚኒስቴር የሚለውን ወደ ጦር ሚኒስቴር በመቀየራቸው የፔንታጎን አዲሱ ስም በአምባገነኖች ሳይቀየር በጣም የሚታወቅ ነው ብለዋል። በስብሰባው ላይ የተገኙትን ብዛም ሲናገሩ አልተደመጡም። ትራምፕ ለንግግር መድረክ ላይ ከወጡ በኋላ በቀልድ መልክ ከዚህ በፊት እንዲህ ጸጥ ያለ ክፍል ውስጥ ገብቼ አላውቅም ብለዋል። በጋራ ሆነን ያለንን የተዋጊነት መንፈስ እናነቃቃለን። ያ መንፈስ ነው ያሸነፈው ሀገራችንንም የገነባው ብለዋል። ትራምፕ ለወታደራዊ አዛዦቹ በፕሬዝዳንትነት ዘመናቸው ያከናወናቸውን በርካታ ተግባራት ጠቅሰው 7 ጦርነቶችን ማስቆማቸውንና ሐማስ የቀረበለትን ምክረ ሀሳብ ከተቀበለ 8ኛውን ጦርነት እንደሚያስቆሙ ይፋ አድርጓል። ሐማስ የትራምፕን የሰላም ሀሳብ ውድቅ ሊያደርግ ነው። አንድ ከፍተኛም የሐማስ ባለስልጣን የዶናልድ ትራምፕ የጋዛ የሰላም እቅድ የእስራኤልን ፍላጎቶች የሚጠቅምና የፍልስጤምን ሕዝብ ፍላጎቶች ችላ ያለ በመሆኑ ቡድኑ ላይቀበለው እንደሚችል ለቢቢሲ ገልጸዋል። ባለስልጣኑ በትራምፕ የሰላም እቅድ ላይ እንደተቀመጠው ሐማስ ትጥቁን ፈቶ ለማስረከብ የመስማማት እድሉ ጠባብ መሆኑን ተናግሯል። ሐማስ በጋዛም ዓለም አቀፍ የሚያረጋጋ ኃይል ይሰማራል መባሉን አዲስ አይነት ወረራ ነው በማለት ተቃውሞታል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የትራምፕን እቅድ ሰኞ ዕለት በዋይት ሀውስ በተገኙበት ወቅት ተቀብሏል። ሐማስ እስካሁን ድረስ ይፋዊ ምላሽን አልሰጠም። የኳታሩ ውጭ ጉዳይ ሚኒስትር ሐማስ በዋይት ሀውስ የቀረበውን ምክረ ሀሳብ ኃላፊነት በተሞላበት ሁኔታ እየተመለከተው ነው ብሏል። ስለ ሐማስ ድርድር እውቀቱ ያላቸው የፍልስጤም ባለስልጣን ለቢቢሲ ቡድኑ በጋዛና በሌላ አካባቢ የሚገኙ አመራሮቹን ማሳተፉን ተናግሯል። የቡድኑ ወታደራዊ አዛዥ ኢዝ አላዲን አልሃዳድ የቀረበው እቅድ ላይ ከመስማማት ይልቅ መዋጋትን እንደሚመርጡም እየተነገረ ነው። በቅርቡ ከጋዛ ውጭ ያሉ የሐማስ ባለስልጣናት ታጋቾቹ ላይ ቀጥተኛ ቁጥጥር ስለሌላቸው ከሚደረጉ ውይይቶች ገለል ተደርገው ነበር። በርካታ ቀናትን ይወስዳል ተብሎ የሚጠበቀው የሐማስ ድርድር ሌሎች የፍልስጤም አንጃዎችንም አካቷል። በመስከረም 26ቱ ጥቃት ላይ የተሳተፈውና የተወሰኑ የእስራኤል ታጋቾችን ይዞ የነበረው የፍልስጤሙ እስላማዊ ጂሃድ በመባል የሚታወቀው ታጣቂ ቡድን እቅዱን ማክሰኞ ዕለት ውድቅ አድርጓል። ሐማስ እቅዱን ለመቀበል ከባድ የሚያደርግበት ብቸኛ መደራደሪያው የሆኑትን ታጋቾች ሁሉንም በአንድ ጊዜ እንዲያስረክብ የሚለው ክፍል ነው። ምንም እንኳን ዶናልድ ትራምፕ እቅዱን ቢደግፉትም እስራኤል ታጋቾቹን ከተቀበለች በኋላ በቅርቡ ዶሃ ላይ የሐማስ አመራርን ለመግደል የአሜሪካንን አለመስማማት ችላ በማለት እንዳደረገችው ወታደራዊ ዘመቻዋን ልትቀጥል ትችላለች የሚል ጥርጣሬ አለ። ከዚህ በተጨማሪ የትራምፕ አስተዳደር ይፋ ያደረገው የጋዛ ካርታ አካባቢው ከግብጽ ጋር በሚዋሰንባት ደቡባዊ ክፍል ከወታደራዊ እንቅስቃሴ ነፃ ቀጠና እንደሚገነባ ያሳያል። ይህ እንዴት እንደሚተዳደር ይፋ ያልሆነ ሲሆን እስራኤል የምትሳተፍበት ከሆነም ያለ መግባባት መነሻ መሆኑም አይቀርም። የእስራኤሉ ጠቅላይ ሚኒስትር ምንም እንኳን ሰኞ ዕለት በእቅዱ ላይ መስማማታቸውን ቢገልጹም ኔታንያሁ የእቅዱን በርካታ አካላት ወደ ጎን ሲሉ ተስተውሏል። በኤክስ ገጻቸው ላይ ባጋሩት ቪዲዮ መልእክት የእስራኤል ወታደሮች በጋዛ እንደሚቆዩና የፍልስጤምን ሀገርነት በኃይልም ቢሆን እንደሚቃወሙ ተናግሯል። ይህ ከትራምፕ እቅድ በተቃረነ የቆመ ሀሳብ ነው። በትራምፕ እቅድ ላይ የእስራኤል ጦር በሙሉ ለቆ እንዲወጣ ያስቀመጠ ሲሆን እቅዱ በተገቢ ሁኔታ ተግባራዊ ከሆነም ፍልስጤማውያን ራስን በራስ ማስተዳደርና ሀገርነትን ጠርጊያ መንገድ እንደሚከፍት አስቀምጧል። ትራምፕ ከዚህ ቀደም ከነበራቸው አቋም በተለየ ሁኔታ የጋዛ ነዋሪዎች ከተማውን ለቀው እንዲወጡ አይገደዱም። ነዋሪዎች እዛው እንዲቆዩ እናበረታታለን፣ የተሻለች ጋዛን እንዲገነቡ እናግዛቸዋለን በሚል በሰላም እቅዱ ላይ ሰፍሯል። በጋዛ ውስጥ በርካታ ፍልስጤማውያን ጦርነቱን ስለሚያቆመው የእቅዱ ደጋፊዎች ናቸው። የሰላም እቅዱ ሐማስ ጋዛን በማስተዳደር ረገድ ቀጥተኛ ወይም ተዘዋዋሪ ሚና ሊኖረው እንደማይችል ያትታል። የአሜሪካ መርከቦችን ማጥቃት ዳግመኛ ጀምራለሁ። የሁቲ ታጣቂ ቡድን የየመኑ ታጣቂ ቡድን ሁቲ ከዚህ ቀደም በቀይ ባህር የሚንቀሳቀሱ የአሜሪካንን መርከቦች ላለማጥቃት ከዶናልድ ትራምፕ አስተዳደር ጋር ስምምነት ፈጽመው የነበረ ቢሆንም ኤክሶን ሞቢልና ቼቭሮንን ጨምሮ የአሜሪካንን የነዳጅ ኩባንያዎች ኢላማ ማድረግን እንደሚጀምር ይፋ አድርጓል።
ታጣቂ ቡድኑ ከሰና ባሰራጨው መረጃ መሰረት 13 የአሜሪካ ኩባንያዎችና 9 አሜሪካውያን ግለሰቦች እንዲሁም 2 መርከቦች ላይ ማዕቀብ መጣሉንና ማዕቀብ እየተጣለባቸውም የጥቃት ኢላማ እንደሚሆኑ በድጋሚ አረጋግጧል። በማዕቀብ ዝርዝር ውስጥ የተለያዩ ተቋማት የሚገኙ ሲሆን ከዚህ ቀደም ኢላማ ያልነበሩ የመርከብ ተቋማት ጭምር በሁቲ ጥቁር መዝገብ ውስጥ ተካቷል። የሁቲ ታጣቂ ቡድን እስራኤልና ሐማስ ወደ ግጭት ከገቡበት ጊዜ አንስቶ በእስራኤልና አሜሪካ መርከቦች ላይ በቀይ ባህር ተደጋጋሚ ጥቃቶችን እየፈጸመ ይገኛል። ታጣቂ ቡድኑ ወደ እስራኤል በርካታ ሚሳኤሎችና ድሮኖችን የተኮሰ ሲሆን እስራኤልም ዋና ከተማውን ጨምሮ በርካታ የሀገሪቱን ከተሞች የአየር ድብደባ ሰለባ ማድረጓ የሚታወስ ነው። ሜሪት ፕሮፐርቲስ በሪል ስቴት አዲስ ነገር ሊያሳየን መጥቻለሁ እያለን ነው። ቤትን ቦታ ይወስነዋል የሚለን ሜሪት በአዲሲቷ ፒያሳ አይን በሆነ ስፍራ ባለ 17 ፎቅ ሁለገብ ዘመናዊ እጅግ የተዋበ ህንፃ በፍጥነት እያስገነባ ነው። አራዳ ፓርክን ከፊቱ ወዳጅነት ፓርክን ከበስተኋላ ያደረገው አፓርትመንታችን የቤትና ቤተሰብን ሙሉ ፍላጎት ጠንቅቆ ያሟላ ነው። የፈለጉትን የማያጡበት ገበያ ማዕከል፣ ደህንነቱ የተጠበቀ ፓርኪንግ፣ የስፖርት ማዘውተሪያ ከመዝናኛ ስፍራ ጋር በውስጡና በዙሪያው እንደ ልብ ነው። 4000 ካሬ ላይ በተንጣለለው ህንፃ ባለ 1 መኝታ ከ49 ካሬ ጀምሮ ባለ 2 መኝታ 95 ካሬ እንዲሁም ባለ 3 መኝታ 130 ካሬ ጀምሮ ያገኛሉ። ዘመናዊ አፓርትመንቶች በካሬ ከ90 ሺህ ብር ጀምሮ ለአጭር ጊዜ ለሽያጭ አቅርበናል። ፈጠን ይበሉ። ባለ 1 መኝታ ከ4 ሚሊዮን 400 ሺህ ብር ጀምሮ ከ440 ሺህ ብር ቅድመ ክፍያ ጋር ብቻ 70 በመቶ ክፍያ ለሚፈጽሙ ደንበኞች የ30 በመቶ አስደሳች ቅናሽ አድርገናል። ፈጥነው ይደውሉ 0913 68 20 47 አሊያም 0972 77 54 89 ሜሪት ፕሮፐርቲስ